እንዴት ዋላችሁ ውዶችዬ? ዛሬ የቀን ውሎዬን ላሳያችሁ። በጣም ደክሞኛል፣ ግን ከአረብ ሀገር ወደ ኢትዮጵያ ከመጣችሁ በኋላ በራስ ቤት መድከም እንዴት ደስ ይላል መሰላችሁ። ንፋሷ እየጣለብኝ በጣም አስቸግሮኝ ነው እንጂ በጣም ብዙ ልብስ ነው ያጠብኩትኝ። ግን ንፋሱ እየጣለው ስላስቸገረኝ አስገብቼ ጨርሻለሁ። እና ምን ልላችሁ ፈልጌ ነው፣ ከአረብ ሀገር ወደ ኢትዮጵያ ከመጣችሁ በኋላ በራስ ቤት፣ በራስ ህይወት፣ በራስ ነገር መድከም መልፋት እጅግ በጣም ደስ ይላል። እና ዛሬ እኔ ሲደክም ስውል ምናምን ማለት ነው ይሁን ተመስገን በቤቴ ነው የደከሙት ምናምን እላለሁና ምክንያቱም በቤት መድከምን የመሰለ ነገር የለም። እኔ አንድ ሰው ወደ ከአረብ ሀገር ወደ ኢትዮጵያ መጥቶ ማለት ነው የሆነ የራሱ የሆነ ነገር ኑሮ በራሱ ቤት በራሳቸው ነገር ሲመጡ በራሳቸው ነገር ሲደክሙ ሳይ ደስ ይለኛል። እና ከቤታቸው አሁን እቺ እህታችንንም እውነቷን ነው በቃ ሰው ባለው ነውና ቤቷን አሳድሳ ምናምን ሀይቅ በነገራችን ላይ የሀይቅ ልጅ መሰለችኝና እኔ አኗኗራውን ወድጃዋለሁኝ። ምክንያቱም በቃ ደስ ይላል ሰው ሲኖር በራሱ ነገር ሲኖር ደስ ይላል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደለ? ባለን ነገር በቤታችን ብዙ ጊዜ እኔ አሁን ምንድን ነው የምላችሁ እናንተ አረብ ሀገር ስትኖሩ አረብ አትምሰሉ፣ አረብን አትሽተቱ ብዬ የምላችሁ ለምንድን ነው? የሆነ እጅ ግራጫ እንደመሰለው ነው ዛሬ ትናንት የተቀባው ጥፍር ቀለም ራሱ እንዴት እንደለቀቀ ልብስ ሳጥብ ነው ያልኩት። በጣም ብዙ ልብስ ነው ሳጥብ ያልኩት። ንፋስ ስለነበር ዝርክርክ ያለው ንቃይን ሁሉ ራሱ ገና አልሰተርኩም፣ ደክሞኛል። ግን አንድ ነገር ለእናንተ ማስታወስ ስላለብኝ ነው ይሄ ልላችሁ የቻልኩት የፈለኩት። ሁሉም ሰው ከአረብ ሀገር ወደ ኢትዮጵያ ከመጣችሁ በኋላ ሁሉ ነገር አገር እንትን ይሄ ምንድን ባለው ይሄ አልጋ ባልጋ ሆኖ ኑሮ አይጠብቃችሁም። ገብቷችኋል? ምንም ይሁን ምንም አልጋ ባልጋ አይሆንም። ሁሉም ነገር ቢሆን በራሳችሁ ጥራችሁ ነው ከዚህ ደረጃ መድረስ ያለባችሁ። አሁን አንዳንድ ሰዎች ምንድናቸው አበሰሰ የቀሰሰው ሲሉ አሸሸገደ ሲሉ ይውሉና አረብ ሀገር ላይ ከዛ ምን ይሆናሉ መሰላችሁ? ይቅርታ እንግዲህ በጣም ነፋስ ስለሆነ በር እየዘጋሁኝ ነው። አሸሸገደ ሲሉ ይኖሩና አረብ ሀገር ላይ ወደ ኢትዮጵያ ሲመጡ በምንም ሁኔታ ውስጥ ኑሮን መቋቋም ሲያቀታቸው ተመልሰው አረብ ሀገር ለመሄድ ፍላጎት አላቸው። እንደዛ ላለመሆን ደግሞ ለፍታችሁ ጥራችሁ ደክማችሁ እንትን ማለት አለባችሁ፣ መስራት አለባችሁ። ኢትዮጵያ ውስጥ ስትኖርም አይ በቃኛ ከዚህ በኋላ ከሀገሬ ነው መኖር ያለብኝ፣ ከዚህ በኋላ እዚች ነው መኖር ያለብኝ ብላችሁ መኖር አለባችሁ ማለት ነው። እና ምን ልላችሁ ፈልጌ ነው በእጄ ልብስ አላጥብ ምናምን ይላሉ አንዳንዴ አረብ ሀገር ሄዶ ይመጡ ማለት ነው። ወዴሽ ገስት ሰርተሽ ካላስቀመጥሽ ለፍተሽ የለፋሽበትን ነገር ካላስቀመጥሽ የመኝኝ ወደርሽም ገደርሽም በእጅሽ ማጠብሽ አይቀርም። አለቀ። ታጥቢያለሽ በእጅሽ ልብስ። ግን እሳ በእጅሽ እንዳታጥቢ ልብስ ከፈለግሽ እንደዚህ እንዳትደክሚ ከፈለግሽ እናንተ አንቺ ሳሰሪ ቀርተሽ ነው ወይ ማሽን ያልገዛሽ ምናምን እንዳትሉኝ። ሳልሰራ ቀርቻ አይደለም፣ በጣም ሰርቻለሁ፣ ግን አላሰብኩበትም። ይሄ አልሰራልኝም ነበር በሰዓቱ። ቢሰራልኝ ኑሮ አሁን እየተጎዳሁት ያለሁት ራሴ ስለሆንኩኝ በዛን ሰዓት ምናልባት እኔ በመጣሁበት ሰዓት 30 ምናምን ሺህ ብር ነበር። አሁን 46000 47000 ምናምን ገብቷል ማሽን ማለት ነው። በዛን ሰዓት ሳልደክም በፊት መግዛት እችል ነበር። እንደዛ ከመሆኑ በፊት ግን እኛ የሚያስፈልገን ነገር እንድትገዙ እኔ እጄን ሁሉ አሞኛል። እውነት ለመናገር ልብስ ሳሽበት የዋልኩት ኢትዮጵያ ውስጥ ስትኖሩ ግዴታችሁን ወደሽም ጠላሽም ፈግፍገሽ ማጠብ በቃ ከልብሽ ሆነሽ ነው መስራት ያለብሽው። በቤትሽ ግን ያው በቤት መድከምም ደስ ይላል አይደለ? ደስ እንዳለው ኑሮ እኛ ደግሞ ለካ ዛሬ ማወቅ አለብኝ። ይሄን ሁሉ ነው ጎዶሎዬንም እስከ ምን የማሳያችሁ ምንድነው እናንተ ትምህርት እንድትወስዱ፣ እናንተ የተሻለ ደረጃ እንድትደርሱ፣ እናንተ የሆነ ነገር እንዲኖራችሁ ስለምፈልግ ነው። ገብቷችኋል? እናንተ ከኛ የተሻለ ህይወት እንድትኖሩ። ለካ እውነቷን እቺ ልጅ አረብ ሀገር ሄዳ መታ እንደዚህ ፈግፍጋ እያጠበኝ ነው ልብስ። እኔም ነገ ጧት ፈግፍጌ ማጠቤ ስለማይቀር ፈግፍጌ ላለማጠብ ማሽን መግዛት አለብሽ። ፋጥዬ ከዲጃ መርየምዬ ሆይ መሲ መይሙና ከሌም ሆይ በዚህ ወር ማሽን መግዛት አለብኝ አይደለ? እውነቴን ነው። አይ በዚህ ወር ደግሞ የሆነ ነገር ማድረግ አለብኝ። ንፋሱ እቃውን ሁሉ እየበተነ እየጣለው ነው። በነገራችን ላይ ገና አልሰታተርኩትም፣ በጣም ደክሞኛል። እና ምን ልላችሁ ፈልጌ ነው የራሳችሁ የሆነ ነገር እንዲኖራችሁ መጣር አለባችሁ። ማሽን ግዙ፣ የዳቦ መጋገሪያ ማሽን ግዙ፣ ቤታችሁን ስሩ። ቤት ያልሰራችሁ ቦታ ግዙ። የምንላችሁ ከኛ ጉድለት እናንተ እንድትማሩ ስለምንፈልግ ነው። ከኛ ስህተት እናንተ እንድትማሩ። አሁን እንደምታዩት እኔ የጎደለኝ ነገሮች አሉ አይደለ?
ኮሜንት ላይ እንደውም አንዷ ምን አለች መሰለሽ? ፈጣሪን አመስግኝ ምን የጎደለሽ ነገር ኖሮ ነው? አልጎደለሽም ብላኛለች። እውነቷን አልጎደለኝም። ሰፊ ቤት ላይ እየኖርኩ ነው። ተሸማቀቂ አይደለም የምኖረው፣ እንደፈለኩኝ ነው የምኖረው። ግን ቢሆንም የጎደለኝ ነገር ምንድነው? ያው አንዳንዴ እንዳልኳቸው አሁን እንደዚህ አይነት ይሄን ሁሉ ልብስ ስፈገፍግ ከምሉ ወጪ ማሽን ገዝቼ ቢሆን በሰዓቱ ያበላሸው ብር ከዚህ የበለጠ ነው አይደለም? ይገዛልኛል አሳምሮ እንዲህ አድርጌ በነበረ ብዬ እምለው እንትን ስላልኩኝ ነው። ምንድነው የሚባለው? ስቶብ ለኩሼ ነበር። በነገራችን ላይ ጠፍቷል። በሰዓቱ አልመጣልኝም። እንደዚህ ፈግፍጌ ማጠቤ ሁሉ እኔ ትዝ አላለኝም፣ ግን ከቦታው ላይ ሲኖር ትዝ አለኝ። ስለዚህ እቃ ግዙ፣ የሚያስፈልጋችሁን ነገር አድርጉ። ይሄን ደግሞ ልጆቹ እየጎተቱ አስቸግረውኛል ነው ይላችሁ። የማብራት እኮ ነው። እና እቃ ግዙ፣ የራሳችሁ ነገር አስተካክሉ፣ አሟሉ። ከኛ የተሻለ ህይወት ኖሩ የምንለው ለዛ ነው። እኛ ዴት ዶይ ህይወታችንን ዩቲዩብ ብዙ ህይወታቸውን የቀየረላቸው ሰዎች አሉ አይደለ? እየሰሩ ጎበዝ ናቸው። ኢትዮጵያ ላይ ሆኖም እኮ ህይወትን መለወጥ ይቻላል። ኢትዮጵያ ላይ ሆኖም እኮ አብዛኛው ሰው አረብ ሀገር ሄዶ ነው እንደ ኑሮን የተሻለ ኑሮ ነው የሚኖረው አይደለም። ኢትዮጵያ ውስጥ ሆነው ነው ግን በደንብ ጠንክረው እየሰሩ ስለሆነ በቃ ምንም ነገር በነገራችን ላይ በደንብ ሸቅሎ በደንብ ጠንክሮ ለመስራት ሰገጤ መሆን ነው። በቃ ዩቲዩብ እና ቲክቶከር ለመሆን ሰገጤ መሆን ነው የሚያስፈልገው። በቃ ስግጥ ብላችሁ ከሰራችሁ ያልፍላችኋል፣ ታድጋላችሁ፣ ትለወጣላችሁና አብዛኛዎቻችሁን ደግሞ እድሜያችሁን ዝም ብላችሁ ጊዜያችሁን ከቲክቶክ ላይ ከማንም ላይቭ ላይ ከማንም ቤት እየገባችሁ ከምታሳልፉ የራሳችሁን ህይወት እንዲኖራችሁ በራሳችሁ ነገር ብትመጡ ጥሩ ነው። አሁን አብዛኞቻችን ጊዜ ብታዩአቸው ምንድነው ቲክቶክ ላይ ላይቭ ላይ ሀማንም ቤት ሄደው ዝም ብለው ቃም እያጠቡ ሆነ ምን ማሳሰያ ገሰ ሲሆን እያወሩ ይኖራሉ አይደለ? እነዛ ልጆች ግን የራሳቸው ዩቲዩብ ቢከፍቱ የራሳቸውን የሆነ የራሳቸውን ቲክቶካቸውን ቢያሳድጉ። ዛሬ እኮ ዩቲዩብ ይሸጣል አይደለ? አንድ ዩቲዩብ እኮ 11,000 ብር 11,000 ፍሎር ከ10,000 ብር ፍሎር በላይ ያለው ዩቲዩብ እኮ እስከ 70-80 ሺህ ብር ይሸጣል አይደለ? አትሊስት ያንን እንኳን እየሰሩ በማህበር ሆኖ እንኳን እያሳደጉ ዩቲዩብ መሸጥም እንኳን አይችሉም። አንድ ዩቲዩብ እንኳን አሳድጎ ለመሸጥ ይሄ ጭንቅላት ይፈልጋል። በግሩፕ ተደራይቶ በግሩፕ ይደራጃሉ፣ በግሩፕ ሰብስክራይብ ይደራረጋሉ። ቲክቶክ ላይ ተለጥፈው ከሚውሉ ያንን ዩቲዩብ 10,000 ወይም 8,000 እያስተራረጉ እኮ ይሸጣን እኮ እየሸጡ እኮ ነው። አብዛኛው ሰው እኮ በግሩፕ ሆኖም እንደዚህም ደግሞ ዩቲዩብ እናስተካክላቸዋለን ዋቻወር እንሞላለን የሚሉ ሰዎች በሙሉ እኮ ዩቲዩብ እየሸጡ ነው። አንድ ዩቲዩብ እኮ 70-80 ሺህ ብር የሚሸጡት ያ 70-80 ሺህ ብር ምላችሁ ትንንሾቹን ዩቲዩቦች ነው። ይሄ ዝም ብሎ ሰብስክራይብ የተደረጉትን በጣም ብዙ ሺህ ፍሎር እና ሰብስክራይብ ያለውማ በሚሊዮን ነው የሚሸጠው። እና እንደዛ ብታደርጉ ጥሩ ነው እህቶች። የራሳችሁ የሆነ ነገር እንዲኖራችሁ ነው የምፈልገው። ቲክቶክ ላይ ሀማኔም ዩቲዩብ ላይ ላይቭ ላይ ዝም ብላችሁ ተሰቅላችሁ ጊዜያችሁን አታባክኑ። በጊዜያችሁ ተጠቀሙበት። አንድ ጓደኛ ያለች አሁን ዩቲዩብ ሰብስክራይብ እያስደረገች ትሸጣለች። 70-80 ሺህ ብር ትሸጣለች። እና ብልጥ ናት። አሁን ያቺ ጎበዝ ናት። ዩቲዩብ አላት የራሷ ግን ሌላ ያንን ዩቲዩብ ትሸጥና ደግሞ ድጋሚ ሌላ ዩቲዩብ ትከፍታለች። ከዛ ሰብስክራይብ እያስደረገች ትሸጣለች። በዚህ መልኩ ተጠቀሙላለሁ። እወዳችኋለሁ። መልእክቴን ወደዳችሁ ሰብስክራይብ እና ላይክ አድርጉኝ። ባይ ባይ።